ያልተዋጣለት ኮሜዲያን ሞጣ አዲስ አበባ ሲገባ መጀመሪያ እንትና ነግራው ነበረ። የ12 ሎሚ እየዋጠ እየተፋ መኪና ላይ ሲወስዱት በሎንቺና እያጥቦለወለው 12 ጊዜ አስታውኮ ነው የመጣ። ስለዚህ ከከተማ ልጆች ጋር ለመግባባት የሎሚ ማጥ እየመጠጠ ሆዱን እያዞረው ምን እያለው ነው የገባው። ሲገባ ደግሞ ፎቅ ምናምን ሳይ በጣም የተሰማው ስሜት አለና አትፍረዱበት። ፋራ በምንም ነገር አይደሰትም። አሁን ቴዲ አፍሮን እቺ ቦርጫም ሸረሪት እዮዳብ ጉቶም ይዞርበታል። የከተማ ልጆች አይወዱም። ይሄ ሶሻል ሚዲያ ላይ አብዛኛው የገጠር ልጅ ሆነው ፖለቲካን ተነትላለን ምናምን የሚሉ የአዲስ አበባ ልጆችን አይወዱንም። በስታይልም በጭውቴ ምናምን ስለምንቀቅማቸው እካክ ስለሚመስሉ ምንም አንደራረስም። ለዛ ነው የሚበሽቁት። ይናደ ምንም ቢያረጉ የአራዳ ስታይል የላቸው። ምንም ነገር ቢያረጉ ተውምዬ እንድነ ንጹህዬ እንድነሽ እና ያበሳጫቸዋል። እኛ እንናደድም። አሁን የገጠር ልጆች የምንወዳቸው አሉ ደስ የሚሉ ግድ አይሞቀን አይበርደን፣ ግን የሚቀኑ አሉ። በጣም በቃ ድምድም ያደርጋቸዋል። የከተማ ልጆች አይወዱ እና ምንድነው ደስ የሚለኝ እኔ ደግሞ የከተማ ልጆች ሙድ ነው የምንይዝባቸው። አንናደድም። በነሱ መለፍለፍ፣ በነሱ መጮ ሃንንዬ በነሱ መጮ፣ በነሱ ያዙ ይልቀቁኝ ማለት አንድ። ለምሳሌ ሚስት ክብር ናት። የቴዲ አፍሮ ሚስት እስካየናት ድረስ ባህሏን የምታከብር ሴት ናት። እስከማውቀው ልጆቿን በደንብ የምታሳድግ ሴት ናት። በራሷ ደግሞ አቅም ያላት ሞዴል የነበረች አሁንም ፕላትፎርም ከፍታ በራሷ ደግሞ ጥሩ ነገር የምትሰራ ሴት ናት። ይሄ ነው እንግዲህ ታሪኩ እስከምናውቀው። ይሄ ነው ምክንያቱም የምትታወቅ ሰው ስለሆነች የሆነ ነገር ብታጠፋ ካሜራ ተደቅኖ ነው የሚውልልህ። ሰው ታዋቂ ከሆንክ የሆነ ስህተት ስትሰራ ካሜራ ነው የሚደቅነው በዚህ ሰዓት እና ምንም ነገር ስታደርግ የታየ ሴት አይደለችም። እንዲሁም ቴዲ አፍሮ ልጆቻቸውን በደንብ የሚያሳድጉ እንቁ ኢትዮጵያውያን ናቸው። አከተመ። ይህንን ደግሞ መቀበል መቻል አለብህ። እነሱ ብቻ ሳይሆኑ ጥሩ አሁን ጎሳዬ ከነ ባለቤቱ ከነ ገኒ በጣም ወዳጆቼ ናቸው። ጎሳዬ ተስፋዬና ባለቤቱ ገነት የመቼ ነው የሚደሉኝ መልካም ሰዎች ናቸው። ብዙ አርቲስቶች አሉ እንደዚህ አይነት ሸራተን የሆኑ ምርጥ የሆኑ ሰዎች አሉ። ጥሩ ከሆኑ ጥሩ ማለት እኛን የሚጎዳው ነገር ምንድን ነው? እኔ እኮ ችግር ያለብህ ሁሉንም አቃቂር ካላወጣን አይሆንም። አሁን ሞጣ ማን ይሙታ አንተ ከቴዲ አፍሮ ጋር ትወዳደራለህ? አሜሪካ ስትገባ ኤሌቬተር ወይም ደግሞ ሊፍት እያንኳኳ እምትገባ ሰውዬ እንደው አሁን ከቴዲ አፍሮ ጋር አቤት ሰው ድፍረቱ ደስ ይለኛል። አስረግጬ ነው ብለምረህ ስለተባለ ብቻ ጥሩ ነገር የተናገረ የሚመስላቸው ሰዎች አሉ። ይሄ ነው የሚደንቀኝ። እና ሰምታይምስ አቅምን ማወቅ ጥሩ ነው። ሰምታይምስ አልኳችሁ አቅምን ማወቅ የት ላይ ነው ሌቭል የት ነው ምንድን ነው የሚባል ነገር አለ። እና አቅማችሁ ነው እኮ አንዳንዴ ሶሻል ሚዲያ ላይ ስትጫወቱ ስትናገሩ ምንድን ነው አቅሜ፣ ምንድን ነው እውቀቴ፣ በዛ ነገር ላይ ብጠየቅ ምን እውቀት አለኝ የሚለው ነገር ማወቅ ጥሩ ነው። ቴዲ አፍሮ ከመጣው ከሄደው ጋር አሽቃባጭ ሰው አይደለም። ሰው የወደደው ለዛ ነው። ተለጣፊ አይደለም። ለመጣው ለሄደው የዘመረው ነገር የለም። አፄዎቹ ሀገር አስከብረዋል። ሀገርን እንደ ሀገር አቆይተዋል። ክብር ይገባቸዋል። አሁንም ደግሜ እላለሁ እንደ ሀገር አስከብረውናል። በዚህ ከቀጠለች እኮ ኢትዮጵያ ተሰነጣጥቃ ዜሮ ነው የምትገባው።
እችን የምታህል ሀገር ነው የምትኖረን። ቦጭቀው እርስ በራስ ተባልተን እንለያያለን በዚሁ ከቀጠለ። ይሄንን እንኳን የማያስተውል ትውልድ ነው ያለን። ከአሁኑ አንገታቸው ላይ የክልላቸውን እንትን እያደረጉ እንደ ሀገር አድርገው የሚሽከረከሩ ሰዎች እያየን ነው። በፊት ስለ ሀገር ነበር የሚታሰበው። አሁን ከዘርም አልፎ ስለ ጎጥ ስለዚች ለምታል ቀበሌ ነው የምታወራው። አሁን ብታይ ቴዶ አስተዋጽኦ አድርጓል። ኢትዮጵያን ዝቅ ሲያደርጉ ከፍ እያደረገ ይዘምርላታል። ይሁት ኢትዮጵያን ዝቅ የሚያደርጉ ሰዎች ሲመጡ እሱ ከፍ አድርጎ ይናገረዋል። ሁልጊዜ ከፍ የሚያደርጋትን ኢትዮጵያ አከብረዋለሁ እንደ ሀገር ማሰብ ሲቻል እንደ ህዝብ ማሰብ። ምክንያቱም ሁሉም ተጋብቷል። አሁን ለምሳሌ ሞጣ ሚስት ኦሮሞ ናት። ተግባባት። ስለዚህ ኦሮሞ ምርጥ እንደሆነ በሞጣ ሚስት ማየት ትችላለህ። መጥፎ ሰው አለ ኦፍኮርስ በየብሔሩ። ግን ሶሻል ሚዲያ ስላለን አስረግጬ ነው በነገር ስለተባለ ብቻ እውቀት ነው ማለት አይደለም። ሞጥሻ ራስን ጠይቀው። ምናልባት መጠየቅ አትችልም፣ ግን ሰክሮ መንዘባዘብ ነው ወይስ ስለ ሀገር መዘመር ነው ትልቅ ስራ? ዱባይ ላይ እሙሙ ለምዶ እያሉ መሄድ ነው እየሰከሩ ወይስ ስለ ሀገር ጉዳይ? ተግባባን። ስለዚህ በጣም በጣም ያሳዝነኛል። ያለ እውቀት ማውራት ጥቅም የለው። ያ በእውቀት ስታወራ ደስ ይላል። ቴዲ አፍሮ የሰራቸው ያገዛቸው የረዳቸው ብዙ ሰዎች አሉ። ሰው ያውቃል። ለዚህ ነው የሚወደው። እንዴ ሰው መውደድ አይቻልም እንዴ? አንዳንዴ ኢትዮጵያ እኮ ግራ ይገባል። ሰው መውደድ አይቻልም ወይ? አይቻልም። ይሄ ነው የሚያስቀኝ። እና ሰው መውደድም የማይቻልበት ጊዜ ላይ ደርሰናል። ያ ስለዚህ ኢትዮጵያውያን አንዳንዴ ማስተዋል ጥሩ ነው። እንደ ቀልድ መታየቱ ጥሩ ነው። እንደ ቁም ነገር ስለማታዩት ብዙ ሰው ስለማያየው ምንም የሚያመጣው ነገር የለም። ግን መዝናኛ መሳቂያ መሆን ይደብራል። አንድ ሰው በቁም ነገር ያንን ሰው ካላየ ያስቀኛል ብሎ ብቻ ካየ ቁም ነገር የለም። ያንተ ነገር አጀንዳ ሊሆን ካልቻለ ንግግር ቁም ነገር የለም ማለት ነው። አጀንዳ መሆን ከቻለ ያንተ ንግግር ዩ ጋት ኢት። አጀንዳ መሆን ካልቻል ዩ ኖ ባዲ። ስለዚህ የሞጣን በቁም ነገር እየተሸጋገረ ቴዲ አፍሮን እንደዚህ ያለው ቴዲ አፍሮ እንዲሰደበው የሚባል ማንም የለም። ዜር ኢዝ ኖባዲ። ያንን ነው ልናገር የምፈልገውና አንዳንዶቻችን የሰውን ልጅ መውደድ ሰርት ተብሎ የሆነ ዘመን ላይ አስታውሳለሁ። የሆነ ጠበቃ ሳሙኤል የሚባል አማራ ክልል ላይ ተገሎ ነበር። በገመድ አስይዘው በገመድ ኳላ ዱላ አድርገው አስይዘው ቀጥቅጠው ነው ስለ አማራ ጉዳይ ስለ ጮህ ብለው ሊያስፈራሩበት ህወሓቶች ያደረጉት። በዛ ሩዋንዳ ስናረገው ነበርና ቴዲ አፍሮ በዛ ጊዜ ኮንሰርት ነበረው ኢትዮጵያ ላይ። አታደርገውም ነው ያልኩት። ነው
ይሄ ነገር አይሆንም ብዬ ይሄ በደል እያለ ይሄ ፍትህ ሳይገኝ በተአምር አይደረግም ብዬ ሩዋንዳ አደረኩት። እሱም እግዚአብሔር አክብረው ያንን ኮንሰርት ሰረዘው። በሚሆንና በማይንሳውን ሰዓት ይሰማል። እነ ፍቅር አዲስ ዝግጅት ኖሯቸው ዝግጅቱን ያቆሙበት ጊዜ ነበረ። እነ ቬሮኒካ ዝግጅት ኖሯቸው፣ እነ ሄለን በርሄ ዝግጅት ኖሯቸው አይ በዚህ ሰዓት አናደርግም ብለው ያቆሙበት ጊዜ ብዙ ናቸው። እነ ጎሳዬ ዝግጅታቸውን ያቆሙበት ጊዜ ህዝባቸው